እያንዳንድ በደንብ አድርጋ አዳምጥ። ቁጭ ብለህ እየተመጠመጥክ ሰው የምታማ ሁልህም አዳምጥ። እኔ ፈለገ አትናቴዎስ ነኝ። ቀደም ነግሬያችኋለሁ። ጦርነት የዘመተ ፈረስ ለሰርገኛ የተተኮሰ ጥይት አያስደነግጠውም። ወደድክም ጠላህም ከዚህ በኋላ ስትናገር አፎችህን ስትከፍት ሰው የሚረዳው ስፔሻሊ ለኔ ያለህን ጥላቻ ነው። ስለዚህ ሁልህም ራስን አታስገምት። ሁላችሁም ራሳችሁን አታስገምቱ። ይሄ ፕሮቴስታንት የሆኑ ሰዎችን አይመለከትም። ኦኬ፣ ፕሮቴስታንት የሆኑ ሰዎች ሁሉ ጊዜ አከርካሪያቸው ስለሚመታ አጋጣሚ ይጠብቃሉ። ሳይ ፈለገን ይበሉልን በለው፣ ያዘው፣ ልቀቀው። እሱ ፕሮቴስታንት የሆኑትን እንደው ችግር የለውም። የኛው ጉዶች ክህነት የተቀበላችሁት የሰው ኃጢአት ለመደበቅ ሆኖ ሳለ ስለምትሯሯጡ የቤተ ክርስቲያን አገልጋዮች ነን ባዮች እና ደግሞ ምንም ጉዳይ ሳታውቁ እንደው ፈለገ የሚባልሽ በፊትም አይመቸኝም ነበር እያላችሁ ኮሜንት ስትሰጡ የነበራችሁ ሰዎች ፕሊዝ ተረጋጉ። እሺ ሁላችሁም ተረጋጉ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። በነገራችን ላይ ለዚህ ጉዳይ መልስ የምሰጠው ዛሬ ብቻ ነው። ከዚህ በኋላ ሌላ ከእንደገና ኑስቲ ላይቭ ላይ እናወራ ምናምን የሚባል ነገር የለም። ማንንም ቁጭ አድርጌ አላናገርም። ይሄው የመጨረሻ ነገር ነው የምነግራችሁ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ፍርድ ቤት አይደለም። እውነት ተበድላችሁ ከሆነ እውነት ፍትህ የምትፈልጉ ከሆነ ልክ እንደ ከዚህ ቀደሞቹ ከሳሾች ወደ ፖሊስ ጣቢያ ሂዱ። ፖሊስ ጣቢያ ሄዳችሁ ጉዳያችሁን አሳውቁ። ጉዳዩ በፍርድ ቤት አስይዙ። ከዛ በኋላ አለን እኛ እንመጣለን። ለምሳሌ ይሆን ያለው ፈለገ አትናቴዎስ ያለህበት ድረስ ነው እንመጣለን። ምንም እንዳታስብ። አንተ የከሰስክበት ቦታ ድረስ ነው ይመጣልህ ያለው። ራሳችሁን አታስገምቱ። እሺ ምንድን ነበር የተፈጠረው? ኦኬ ፎቶዎችን እያወጣው እስኪ ለማሳየት ልሞክር። ሁላችሁም በደንብ ተከታተሉ። እሺ ሁላችሁም በደንብ ተከታተሉ። ኦኬ ጉዳዩ የሚጀምረው እዚህ ጋር ከምትመለከቱት ደብዳቤ ነው። እዚህ ጋር የምትመለከቱት ደብዳቤ፣ ይሄ ደብዳቤ ለሆኑ ሰዎች ተሰጠ። በዚህ ጉዳይ ዙሪያ በነገራችን ላይ ይሄ ደብዳቤ ተሰጥቷቸው ሲናገሩ የነበሩ ሰዎችን ጋዜጠኞች ሊሆኑ ይችላሉ ምናምን እና ለቤተክርስቲያኗ ድምጽ ሲሆኑ የነበሩ ሰዎችን አልወቅስም፣ አልናገርም። ምክንያቱም እንደ ማንኛውም ሰው ለቤተክርስቲያን ተቆርቁረው ካላቸው የቤተክርስቲያን ቅናት አንጻር ጉዳዩን አስረድቶ ሊሆን ይችላል። በእነሱ ምንም ቅር አልሰኝም። ምክንያቱም ኦልሬዲ ስራቸውን የሰሩት አሁንም እንደው ለመንፈሳዊ ቅናት እያደረጉት ያሉት ነገር ከሆነ እግዚአብሔር አምላክ ያበርታቸው። ኦኬ ይሄ የምትመለከቱት ደብዳቤ በወላይታ ሀገረ ስብከት በቦዲቲ ከተማ ወረድ ብሎ ባለ በዳሞት ወይቤ ወረዳ የሰኬ መድኃኔዓለም ቤተክርስቲያን አስተዳዳሪ የጻፈው ደብዳቤ ነው። ይሄ የምትመለከቱት ደብዳቤ የቤተክርስቲያኑ አስተዳዳሪ። ኦኬ ከዛ በኋላ ሐሳቡ ምንድነው? ትንሽ ጽሁፉ ቃል በቃል ስለማይነበብ ቪዲዮም ስለተፖሰተ ሁላችሁም ታዩታላችሁ። ይሄ የምትመለከቱት ደብዳቤ ላይ ያለው ሐሳብ ምንድነው? ፈለገ አትናቴዎስ የሚባል ሰው 2014 ዓመተ ምህረት ላይ የደብዳቤውን ሁኔታ ነው የምነግራችሁ። 2014 ዓመተ ምህረት ላይ መጥቶ ቦታችንን ተመልክቶ እና ሰዎች ሰፖርት እንዲያደርጉ ባለሀብቶችን ይዤ እመጣለሁ ብሎ ቃል ገብቶልን ከዛ በኋላ በቀጣይ አንድ ባለሀብት ሳይዝ 14 ሰዎችን ብቻ ይዞ መጥቶ ቦታው ላይ እኛ ወጪ አውጥተን እነሱን ለማስተናገድ ለመስተንግዶ ይሄን ያክል ለአበል ይሄን ያክል እንደዚህ አውጥተን ከኛ ጋር እንዲሰራ ለእሱ ወደ 180 ሺህ ብር ያክል በአካውንቱ አስገብተን ይሰማል። ሁላችሁም አዳምጡ እሺ። ለሱ በአካውንቱ ኦ ማይ ጋድ እሺ፣ በጣም ያናድዳል። መብራት ጠፋ፣ አይገርም? እሺ ለሱ በአካውንቱ 180 ሺህ ብር አስገብተን 180 ሺህ ብር አስገብተን ከተወሰነ ጊዜ በኋላ በቃ ስልክ አያነሳልንም፣ እያገኘ ነው አይደለንም ምናምን የሚል ደብዳቤ ነው። ይሄ ደብዳቤ ቀጥታ የደረሰው ለቤተ ክርስቲያን ከሚቆረቆሩ፣ በዚህ አጋጣሚ በጣም ነው ማከብራችሁ እሺ፣ ሁላችሁንም በጣም ለዚህ ጉዳይ በጣም ለቤተ ክርስቲያን ስፔሻሊ ለቤተ ክርስቲያን ለነዚህ ሰዎች ድምጽ ለመሆን ስትሞክሩ የነበራችሁ ወንድምነቶቻችን ሁላችሁንም በጣም ነው ማከብራችሁ። እናንተ ምንም የሰራችሁ ስህተት የለም። በዚህ ስራችሁም ደግሞ ማንም ሊወቅሳችሁ አይገባም። ማንም ሰው
ሰው እንዲህ አይነት ደብዳቤ ወጣ። ከዛ በኋላ ያው 180,000 ብር ይዞብን ሄዷል። ፕላስ ደግሞ ለቤተ ክርስቲያን ማሰሪያ፣ ሁላችሁም አዳምጡ፣ ለቤተ ክርስቲያኒቱ ማሰሪያ ደግሞ የተሰበሰበ ገንዘብ አልሰጠንም በማለት ባጭሩ ሳንቲም የሚባል ነገር አልሰጠንም፣ ለቤተ ክርስቲያኒቱ ምንም ነገር ሰፖርት አላደረገም የሚል ደብዳቤ ነው። ይሄ የመጀመሪያው የምትመለከቱት። እኔም በጣም ነው ሰርፕራይዝ የሆንኩት። ይህንን ደብዳቤ የሆኑ ሰዎች ጋር ደረሰ። ከዛ በኋላ ጉዳዩ በጣም በሰፊው ሲወራ ነበረ። ያው ቁጭ ብዬ ሁሉንም ነገር ተከታትያለሁ። አንዳንድ ሰዎች በጣም ጥላቻ ያለባቸው ሰዎች ደግሞ አላደለ ጉዳዩን ፐርሰናል ለማድረግ ፈለገ የዝሙት አለቃ ነው፣ ፈለገ የምንድነው የሴቶች አለቃ ነው፣ ማይሉት ነገር የለም። እኔስ እኔ ሆኜ ነው እግዚአብሔር ይመስገን። እኔስ ስራዬ ልክ እንደዚህ በደንብ ማጥራት እችላለሁ። እናንተ እንደዚህ ባዮቹ ግን ስራችሁ የተገለጠ ለታ የት እንደምትገቡ አይዶን ነው። በጣም ነው የሚገርመኝ አንዳንድ ጊዜ ልክ እንደዚህ አይነት ሰዎች የእናንተ ስራ እንደው የተገለጠለት እንደው እንደኛ የታማችሁለት አይደለም። ሪል እንደው ከሶሻል ሚዲያ ርቃችሁ የምትሰሩት እያንዳንዱ ገመናችሁ የቤት ገመናችሁ በአጠቃላይ ቢወጣ ቀና ብላችሁ ቆማት እንኳን እኛን ለመውቀስ ቀና ብላችሁ ማትሉ ሰዎች ናቸው አብዛኞቻችሁ። እና እኔ እናንተ ኃጢአተኞች ናችሁ እናንተ በደለኞች ናችሁ ብዬ አይደለም መውቀስ የምፈልገው። ኤኒዌይስ እኔ ስራዬን ግን ልክ እንደዚህ ግልጽ አድርጌ አወጣለሁ። ይሄ ደብዳቤ ነው ሶሻል ሚዲያ ላይ በመጀመሪያ ወጣው። ከዛ ሁለተኛው ደብዳቤ የወላይታ ሀገረ ስብከት ይሄ ደግሞ ይታያቸዋል። ይሄ የምትመለከቱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ጽሕፈት ቤት ይላል። የወላይታ ሀገረ ስብከት ደግሞ ያወጣው ደብዳቤ ነው። እሺ ከዛ ምን ይላል? በግል አካውንት ለቤተ ክርስቲያን እርዳታ መሰብሰብ በአስቸኳይ እንዲቆም መግለጫ ስለመስጠት ይላል። እዛ በላይ ከርዕሱ እንደተጠቀሰው በሀገረ ስብከታችን ጥንታዊ ገዳማት እና አድባራት የባንክ አካውንት እንዳላቸው ሁሉ አዲስ የሚቋቋሙትም በአስቸኳይ ማለት በገጠር አካባቢ ወላይታ ላይ በጣም በነገራችን ላይ ክርስቲያኑ ጠንካራ የሆነ ምዕመን ነው እና በየጊዜው በዚህ አጋጣሚ እንደው ክርስቲያኖቶች ወንድሞች እንደው ቦታውን ብታውቁት ደስ ይለኛል። በየጊዜው ነው አዳዲስ ቤተክርስቲያናት የሚሰሩት። ስለዚህ ለነዛም ጭምር ቶሎ አካውንት ለመክፈት እየሞከረን ነው ይላል። ከዛ በኋላ ይህ በእንዲህ እንዳለ ለወላይታ አቡነ ተክለ ሃይማኖት አብነት ትምህርት ቤት በማህበራዊ ሚዲያ በፈለገ አትናቴዎስ የግል የባንክ አካውንት ገንዘብ እየተሰበሰበ መሆኑ በቦታዎች አንዳንድ ልዩ ቦታዎች ጥያቄዎች ጥቆማ ደርሰውናል። ስለዚህ በግል አካውንት እርዳታ እንዲሰበሰብ ሀገረ ስብከቱ እውቅና ያልሰጠ መሆኑን እና ደግሞ ፕላስ በፈለገ አትናቴዎስ አካውንት የግል አካውንት ምናልባት ለወላይታ ሀገረ ስብከት ላለው ለአቡነ ተክለ ሃይማኖት አብነት ትምህርት ቤት እንደው ለአብነት ሪቱ ተብሎ የገባ ገንዘብም ካለ እንዲመለስ ምናምን ተብሎ ደብዳቤ ወጣ። አሁን እነዚህ ሁለት ደብዳቤዎች ተያዙና ፈለገ አትናቴዎስ የቤተክርስቲያን ገንዘብ ሰረቀ፣ 180,000 ብር ይዞባቸው ጠፋ ምናምን። ይሄው የወላይታ ሀገረ ስብከት ነች እንትን እቺ ወረቀት ተይዛ የዚች ወረቀት ሐሳቡ በግል አካውንት ገንዘብ እንዳይሰበሰብ በፈለገ አትናቴዎስ ሚዲያ ላይ ለአብነት ትምህርት ቤቱ የግል አካውንት በፈለገ አትናቴዎስ የግል አካውንት ገንዘብ እየተሰበሰበ ነው። ሰዎች ቅሬታ አቅርበዋል። ስለዚህ ይቁም፣ ከዚህ በኋላ ምንም አይነት ማሰባሰቢያ በግል አካውንት አይደረግ የሚል ነው። ይሄ የሀገረ ስብከቱ መታየት ደብዳቤ ይዘቱ ማለት ነው። ከዛ የበፊቱ ደግሞ ቅድም ያወጣውላችሁ ደብዳቤ ደግሞ የተመለከታችሁት ደግሞ ሰኬ መድኃኔዓለም የምትባል ቦታ ላይ የቤተክርስቲያኑ ሰበካ ጽሕፈት ቤት በአጠቃላይ አንድ ላይ ሆነው ያወጡት መግለጫ ነው። በዚህ አጋጣሚ እነዚህ የምትመለከቷቸው ወረቀቶች በአጠቃላይ ሶሻል ሚዲያ ላይ ከሚወራው ነገር ጋር እንግዲህ እንዴት እንደተያያዙ አይ ሃቭ ኖ አይዲያ። ነገር ግን ስለ ሁለቱም ሐሳብ እሰጣችኋለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እሺ የመጀመሪያ እንግዲህ ወላይታ ስንሄድ ይሄንን ደብዳቤ ወደ ጻፉበት ቤተክርስቲያን ወደ ሰኬ መድኃኔዓለም ነው። ሰኬ መድኃኔዓለም በዳሞት ወይቤ ወረዳ ሰኬ መድኃኔዓለም ነው እና
እንዴት ነበር ወደ ወላይታ ሄድ ነው አጋጣሚውን በደንብ ነገራችኋለሁ ሁላችሁም አዳምጡ አጋጣሚው እንዴት ነው መሰላችሁ ሁለት ሰዎች ማለትም በዚህ ቦታ ላይ የሚያገለግሉ አንደኛው በዚህ አካባቢ ያደገ ዲያቆን ነው በጣም ትሁት ዲያቆን አሁን አይ ቲንክ አዲስ አበባ ነው የሚኖረው አዲስ አበባ ነው የሚሰራው ሁለተኛው ደግሞ እዛ ቦታ ላይ በጣም ረጅም ጊዜ ያገለገለ አሁን ቀስሷል ድሮ ዲያቆን ነበረ ዲያቆን መንግስቱ እዛ አካባቢ ረጅም ጊዜ ያገለገለና ዲያቆን ተገኝ የሚባሉ አሁን አዲስ አበባ ነዋሪነቱን ያደረገ በጣም ትሁት የሆነ ልጅ ስልኬን ከየት እንዳመጡት በማላውቀው ሁኔታ ደወሉልኝ ሶ ምንድን ነበር የምትፈልጉት ብዬ ጠየኳቸው በጣም እንፈልጋለን በአካል መተን በእናናገረ አሉ እንዳጋጣሚ ሆኖ ስልክ ቁጥሬን የተቀበሉት ከ24 ገብርኤልና አርሴማ ቤተክርስቲያን የሰንበት ትምህርት ቤት አመራር ከነበረ ወንድማችን ሀብትሽ ነው ሀብትሽ በተለይ የ24 ልጆች በጣም ብዙዎች ያውቁታል የሰንበት ትምህርት ቤት ህፃናት ክፍልም ሆኖ ረጅም ጊዜ አገልግሏል በጣም ትሁት ልጅ ነው ለቤተክርስቲያን ቀና የሆነ ወንድም ነው እና እሱ እስቲ ፈለገ የበለጠ ሊያግዛችሁ ይችላል ብሎ የኔ ስልክ ቁጥር ሰጣቸው እና እኔ ጋር ከመጡ በኋላ በነገራችን ላይ አሁን ከመነገራችሁ ነገር በኋላ ለቤተክርስቲያን ገንዘብ ማሰባሰብ አቁሜ ነበር 100% ማለት ነው አሁን ይሄ በህይወት የተፈጠረው ነገር ለቤተክርስቲያን ገንዘብ ማሰባሰብ የሚባል ነገር ውስጥ እንዳልገባ ነው ያደረገኝ አልፈልግም በምንም ታምር ማለት ነው ለቤተክርስቲያን ገንዘብ ማሰባሰብ የሚባል ነገር እኔ አልፈልግም ይቅርታ ለከሚት ነበር እና ቀደም እንዳልኳችሁ እንደዚህ አይነት ነገሮች ለቤተክርስቲያን ገንዘብ ማሰባሰብ እንዳቆም ነው ያደረጉኝና እነዚህ ሁለት ሰዎች መጡ ከዛ በኋላ ከመጡ በኋላ በጣም ቀናይ ናቸው በዚህ አጋጣሚ ምንም እነሱ የሰሩ ስህተት የለም እና መተው ያሉኝ ነገር ምን ፈለገ አንተ ብትገኝ ደስ ይለናል እና ምንም ችግር የለም ወላይታ ሄጄ አላውቅም ነኝ እዛ ሰኪ መድኃኒዓለም ነው ቦዲቲ ከተማ ላይ ወርዳችሁ በስተግራ በኩል ታጥፋችሁ ነው የምትሄዱት በጣም እኔ ለሃዩ የምፈልገው ቦታ ነው ሄጄ አላውቅምና በጣም ነው ደስ የሚለኝ ነው ያልኳቸው ያው እነሱም ያውቃሉ ይሄንን እና ከዛ በኋላ አንድ የተጨነቁበት ጉዳይ ነበር ጋይስ ኮሜንቱን ክፈቱላቸው ችግር የለም ሞዴሬተሮች እሺ ኮሜንቱን ክፈቱላቸው ችግር የለም ሲቆራረጥ ምናልባት በኮሜንቱ ስለሆነ ላይ የሚችለው ክፈቱላቸው እና አንድ የጠየቁኝ ጥያቄ ነበር ምንድነው ያ ለአገልግሎት ስንት ነው የምንከፍልህ ብለው ነበር የጠየቁኝ ኢማጂን ገጠር ቤተክርስቲያን ነው የምንሄደው እኛ ለአገልግሎት ነው የፈለጉት ከዛ ለአገልግሎት ስንት ነው የምንከፍልህ እኔ ያሉት በዚህ አጋጣሚ ሐላባ ላይ ያሉ አብያተ ክርስቲያናት ምስክሮች ናቸው ለምሳሌ እኔ አሁን ከዚህ ቀደም ወደ ሐላባ ሀገረ ስብከት ሄጃለሁ ሐላባ ላይ አገልግሎት አገልግለን መተናል ከገጠር ቤተክርስቲያን እኔ ወንድማችሁ ፈለገ አትናቴዎስ ሶሻል ሚዲያ ላይ መናገር አልፈልግም ረጅም ጊዜ መናገር አልፈልግም ከገጠር ቤተክርስቲያን ከአዲስ አበባ ውጪ ኦኬ ከምንወጣበት ጊዜ አንሰት በቃ ከገጠር ቤተክርስቲያን ከአንድ ቤተክርስቲያን አበል አልቀበልም ኦኬ ቤተክርስቲያን እናቴ ነች እሺ ቤተክርስቲያን እናቴ ነች እና የቤተክርስቲያን ጉዳይ እንደማንኛውም ምን ያንገበግበኛል የተለየ ሰው አይደለም ልክ እናንተ የቤተክርስቲያን ነገር እንደሚያንገበግባችሁ ሁሉ እኔም ያንገበግበኛልና ከገጠር ቤተክርስቲያን በምንም ተአምር አበል አልቀበልም በምንም ተአምር ሶ ምንድነው ያደረግነው ስንት ነው የሚከፈለው እኔ ያሉት መጀመሪያ ላይ እና እኔ እንደዚህማ ማለት የለባቸው እንዴት እንዲጠየቃል ያልኳቸው እነሱ ተጨንቀው እኔ ተወዳጆች ምንድነው መሰላችሁ አሁን ጉባኤ አዘጋጅተው ሚዲያ ላይ ያለን ሰው ይዘው ሲሄዱ ተጨንቀው አበል የሚከፈል ስላለ ስንት ነው ምን ከፍልህ ነው እንግዲህ ለአንድ ቀን ይሄን ያክል ይከፈላል ከዛ ለሶስት ቀን በዚህ ያክል ይባዛል እንዲባል ማለት ነውና አረ ምንም ችግር የለውም እናንተ ስንት ሳንቲም አዘጋጅታችሁ ነው አልኳቸው ያሉትን በቃ ችግር የለውም ልላቸው ደጋግሜ አረ ነው ችግር የለም ስላቸው ቅድም እንዳልኳችሁ በጣም ትሁት ናቸው እግዚአብሔር በሚያውቀው
ሁለቱም የነበሩት የወላይታ እንትኖች ማለት ነው። በጣም ሲጀምር ወላይታ ላይ ተመሳሳይ የሆነ ስነ ምግባር ነው የምታዩት፣ እግዚአብሔር በሚያውቀው ለማጋነን ሳይሆንና በጣም ትሁት ሆኖ እባክህን ንገረን አሉ። አይ ማርያም ቤተክርስቲያን ነው ቁጭ ለምናወራው። በነገራችን በዚህ አጋጣሚ ማገለግልበት ገርጂ ማርያም ቤተክርስቲያን ነው ቁጭ ብለን የምናወራው። ምን ያክል ነው ያዘጋጃችሁት አልኳቸው። እንደዛ ስላቸው እኛ ለሰባኪ ለዘማሪ እና ለመሳሪያ ተጫዋች 3000 ብር ብቻ ነው ያዘጋጀነው አሉ። እውነት የቤተ ክርስቲያን ልጅ ሆናችሁ ይሄ ያማል ወይስ አያምም? 3000 ብር ብቻ ነው ያዘጋጀነው አሉ። ለሶስቱም 3000 ብር ማለት አዲስ አበባ ላይ አንድ መሳሪያ ተጫዋች ወይ አንድ ዘማሪ መጥቶ አገልግሎ የሚሰጠው ሳንቲም ነው። ክፍለ ሀገር ሲሆን ደግሞ ይወላችሁ እኔ ተወዳጆች ከዚህ የበለጠ ነው የሚዘጋጀው። እና እነዚህ ሰዎች በቃ በጣም የውሆች ናቸው፣ ችግር ላይ ናቸው። ማንም ምንም ነገር ሳይሰጣቸው በዚህ አጋጣሚ ዲያቆን መንግስቱ አሁን ላይ ቀሲስ መንግስቱ የሚባለው ወንድማችን ክሬዲት ማግኘት አለበት። ለቤተክርስቲያኒቱ ትልቅ ዋጋ ከፍሏል፣ በጣም ትልቅ ዋጋ። እና በቃኛ ያለን 3000 ብር ናት፣ ሰው ምን እናድርግ ሲሉ እኔ ራሴ ቃል ገባውላቸው። አይ በቃ እንዲህ የሚባል ነገር የለም፣ አሁን ለእናንተ ምን ያክል ሳንቲም እንስጥ ብላችሁ እንዳትጨነቁ። ዘማሪ እኔ ራሴ አንድ ማቀው ወዳጅ አለኝ፣ እኔ ራሴ አስገድጀው በነፃ መጥቶ እንዲያገለግል አደርጋለሁ። እናንተ የትራንስፖርቱን ብቻ መቻችሁ። ምክንያቱም የዛን ሰዓት እኔ ራሴ በሁለት እግር የቆምኩበት ታይም አይደለም። እንደው እንደፈለኩ ሳንቲም አውጥቼ መጥቼ እንደፈለኩ ሳንቲም አውጥቼ መለስበት ሁኔታ ላይ አልነበርኩም። እንደው የትራንስፖርታችንን ብቻ እናንተ እንደው አመቻችሁልን እንጂ መተን እኛ አገልግለን እንመለሳለን፣ ምንም እንዳታስቡ ነው ያልናቸው። ደስ አላቸው። መሳሪያ ተጫዋች እናንተ አዘጋጁ አሉ። ያው የዛን ቀን እኛም ስንሄድ ከዛው አካባቢ ወላይታ ተወላጅ የሆነ ጎበዝ የሆነ መሳሪያ ተጫዋች እዛው አዘጋጅቷል እነሱ። እና የመጀመሪያ ጊዜ ስንሄድ ከአየር ጤና መናኸሪያ ወደ ወላይታ ስንሄድ እኔ ወደ ወላይታ መናኸሪያ ራሱ የት እንዳለ አላውቅም ነበር። ከአየር ጤና መናኸሪያ ነው የሄድ ነው። በጣም ደስ ብሎን ማለት ነው። ቦታውን አየን። አገልግሎት ብለው ነው የጠሩን። በጣም ጎበዞች ናቸው። በዚህ አጋጣሚ ይወላችሁ ቤተክርስቲያንን እርዱልን ብለው አይደለም የጠሩን፣ አገልግሎት ብለው ነው የጠሩን። ከዛ በኋላ ከዛ ጎን ለጎን የተቸገሩትን ነገር በአጠቃላይ ደግሞ አሳዩ። ከሰኬ መድኃኔዓለም ወረድ ብሎ አንድ ቦታ እንደያዙ እና እዛሽ ቦታ ላይ ደግሞ በጅምር ላይ ያለች አንድ ቤተክርስቲያን አለች፣ በጭቃ የተሰራች ማለት ነው። እና ያቺን ደግሞ ልደታ ቤተክርስቲያን ብለው ለማስመረቅ እንደሚያስቡ እና በጣም በቃ እገዛ እንደሚፈልጉ ነገሩ። እንዲሁ ወዶ ዘማቾች ሆነን ማለት ነው። እዛ ቦታ ሄደን የጎደለውን አይተን እስቲ ከቻለን ጋይስ የተወሰነ ሰብሰብ አድርጉና ኮሌክት አድርጋችሁ ሲሆን ነገር ገዝተን እንሂድ ብለን በቻልነው አቅም ከነዚህ ወንድሞቻችን ጋር ስንሄድ መቀደሻ መስቀል፣ እንደገና ደግሞ ለቅዳሴ የሚገለገሉበት መጽሐፈ ቅዳሴ፣ ከዛ ደግሞ ለታቦታቱ መጎናጸፊያ፣ ቀጸላ፣ ማክበሪያ እነዚህን አሟልተን ይዘን ነው ይሄድ ነው። ለምንድን ነው በግል አካውንት የሚሰበሰበው የዛን ታይም ከተባለ ሶሻል ሚዲያ ላይ ሰፖርት የሚያደርጉ ሰዎች የሰጡት ገንዘብ ምን ላይ እንደዋለ ማየት ይፈልጋሉ። አንድ ሲቀጥል ደግሞ ቤተክርስቲያን አሰባስቡልኝ አይደለም ያለችው። ለምሳሌ የሆነ ቤተክርስቲያን መታሰባስቡልኝ ብለን እኛ ፈቃደኛ ሆነን እያሰባሰብን ከሆነ ቀጥታ መስጠት ያለብን የቤተክርስቲያኒቱ አካውንት ነው። የቤተክርስቲያኑ ቋት ውስጥ ለምሳሌ አንድ የገንዘብ ዝውውር ከገባ በኋላ አይ መስቀል ነው በዚህ ገንዘብ የሚገዛው፣ አይ ልብሰ ተክህኖ ነው የሚገዛው ብለን እኛ ኢንቮልቭ ማድረግ አንችልም። ቤተክርስቲያን እንደምታውቁት ልጅ ካልሆናችሁ በቀር አንዳንድ ሰዎች ቤተክርስቲያን እንደምታውቁት መዋቅር አላት። መዋቅር ሰበካ ጉባኤ የሚባል ተቋም አላት። ስለዚህ አንድ ሳንቲም ከገባ በኋላ ለካህናት ደሞዝም ሊሆን ይችላል። ስለዚህ ልክ እንደዛ እንዳይሆን እኛ ምንድነው እያደረገን የነበረው ራሳችን በቃ ልብሰ ተክህኖ ነው መግዛት ያሰብን፣ ሰብሰብ አድርገን ልብሰ ተክህኖ፣ አይ መቀደሻ መስቀል ብንገዛላቸው በቃ ይሄው ከነሰበሉ ከነመጾሩ መጽሐፈ ቅዳሴ ደግሞ ይዘንላቸው ምን ሄዶ ኦኬ እሺ እሺ ደውለን ምናቃቸው ወንድሞቻችን እሺ የኔ ያክል የተወሰነ ሳንቲም ላኩ። ያንን ሰብሰብ አድርገን ሄደን ነው ሰፖርት ያደረግነው። ከዛ በኋላ በመዋቅሩ ውስጥ ግን አለመግባባቶች ነበሩ። አሁን ትልቁ ችግር ምንድነው መሰላችሁ? እኔ ስለ ሌሎች እኔ አላቅም፣ ስለ እኔ ግን ስለ ራሴ ስነግራችሁ ስለ ፈለጋት ናቸው ስለ ነገራችሁ የተነሱት ሐሳቦች በአጠቃላይ በመዋቅራዊ ችግር ውስጥ የሆኑ አስተዳደር ክፍል ላይ ያሉ ሰዎች ተጠያቂ ስለሆኑ ለተጠየቁት ጥያቄ አንስቶ ለመጣል
ነው ፈለገ አትናቴዎስ እንዲያርጉ በዚህ ወጡ በዚህ ገብቶ የሚባል ነገር የተጀመረው። ይሄንን ደግሞ ወላይታ ላይ ያላችሁ ክርስቲያን የሆናችሁ ምዕመናኖች ታውቃላችሁ። ኦኬ፣ በየደብሩ ያለውን አስተዳደራዊ ችግር ከናንተ የበለጠ ማንም የሚያውቅ የለም። ይሄንን ወላይታ ላይ ያላችሁ ምዕመናን እናንተ ታውቃላችሁ። በየአስተዳደር መዋቅሩ ላይ በየቤተ ክርስቲያኑ ላይ ያለውን መሰረታዊ ችግር እናንተ ታውቃላችሁ። እሱን ለእናንተ ትቻለሁ። ምንድን ነበረ አሁን ከነዚህ ሰዎች ጋር ወደ መጋጨት ያደረሰን? ገንዘብ ነው የሚፈልጉት ባጭሩ። ይኸውላችሁ አሁን የሚፈልጉት እነዚህ ሰዎች ምንድን ነው አልኳችሁ? ገንዘብ አሰባስበን ሳንቲም እንድንሰጣቸው ነው የሚፈልጉት። እኔ ደግሞ እንዲህ አይነት አቋም የለኝም። አሰባስበን ሳንቲም አንሰጥም። እኔ አልፈልግም በምንም ተአምር። እኔ ለሆኑ ሰዎች አሰባስበን ገንዘብ መስጠት አንፈልግም። ምክንያቱም ቀድሞ የዛን ሰዓትም ትልቁ የጸቡ መነሻ ያ ስለሆነ እና እንዲህ አይነት ነገር ሁሉም ሳይሆን ብቻ ካለ ከ10 ውስጥ አንድ አይጠፋም እንደዚህ አስቸጋሪ የሆነ ሰው